به إليه ወደ አላሁ ተዓላ የማያመችን ነገር ማስጠጋት ለአላሁ ተዓላ ምንድነው? ስድብ ነው። ወደ አላሁ ተዓላ የማያመችን ነገር ማስጠጋት ደግሞ ኩፍር እንደሆነ ማንም ሰው አይጠረጥርም ማለት ነው። ሐፊዝ ኢብኑ ሐጀር አልአስቀላኒ ፈትሐቸው ላይ ምን አሉ? ويؤخذ منه أن من نسب غيره إلى أمر لا يليق يطلق عليه أنه شتمه. من قالوا كذي حديث يازال أن من نسب غيره إلى أمر لا يليق عند سوزن بله لسه مقامه ያልሆነ ወይም ወደማያመችበት ነገር ካስጠጋው يطلق عليه أنه شتمه ይሄ ሰደበው ይባላል። ወደማያመችበት ነገር ካስጠጋው ቀውሉ እኮ ዝም ብለህ ስትናገረው ለሰው ልጅ አሁን ለምሳሌ ልጅ አለው ብትል ስድብ አይሆንም ነበር። ለአላሁ ተዓላ ሲሆን ግን ስለማያመች ምን ሆነ? ስድብ ሆነ። طيب አላሁ ተዓላን አርሽ ላይ ይንጋለላል እግሩና እግሩን አነባብሮ ማለት ስድብ ነው ወይስ አይደለም? ጥያቄ ለእናንተ ስድብ ነው። አላሁ ተዓላን ነብዩላህ አደምን ጉልበቴን ያዝ ይላቸዋል ማለት ስድብ ነው ወይስ አይደለም? ስድብ ነው። አላሁ ተዓላ ሐድ አለው መጠን አለው እርዝመትም ስፋትም አለው ማለት ለአላህ ስድብ ነው ወይስ አይደለም? ስድብ ነው። አላሁ ተዓላን መሳደብ ደግሞ ኩፍር እንደሆነ ግልጽ ነው ማለት ነው። ስለዚህ አላህን በአጠቃላይ ጅስሚያን አካል የሚባለውን ነገር ወደ አላሁ ተዓላ ያስጠጋ የሆነ ሰው ምን ይባላል? ሻቲሙላህ ለአላሁ ተዓላ ተሳዳቢ ይባላል ማለት ነው። ምክንያቱም ጅስሚያ የምትባለዋ ነገር ላ ተሊቁ ቢሂ ለአላሁ ተዓላ ስለማያመች ወደ አላሁ ተዓላ ማስጠጋ ስለማይሆን ይህንን ወለው ሐታ ለሙጀሲም ጠበቃ ሆኖ የሚቆመውን ሰው ራሱ ብትጠይቀው ነዓም አዎ ስድብ ነው የሚለው። طيب ስድብ ከሆነ ታዲያ አላሁ ተዓላን የተሳደበ ሰው ሁክሙ ምንድነው? ጥያቄው ስለይ طيب አሁንም ሁላችሁም የምታውቁትን ነገር እናንሳ። عندما نقول يا احباب عندما نقول الله موجود بلا مكان الله تعالى ያለ ቦታ ያለነው ስንል الله تعالى ያለ ቦታ ያለነው ስንል وكذلك الله تعالى لا داخل العالم ولا خارجه ولا هو خارج العالم ዓለም ውስጥም አይደለም ከዓለም ውጭም አይደለም ስንል ወሃቢያዎች ምንድነው የሚሏችሁ? የሌለን ነገር ነው የምታመልኩት፣ እኛ ይሄን ጌታ ብለን አንቀበልም የእናንተን ጌታ እናመልክም ነው አይደለም የሚሉት። ስለዚህ የሙስሊሞችን ጌታ አልተቀበሉም ማለት ነው። አህሉ ሱና ወልጀማዓዎችን እንደዛ ነው የሚሉት። እኛ ان الله عز وجل لا هو داخل العالم ولا هو خارج العالم سنل وليس متصلا بالعالم ولا منفصلا عنه سنل الله ከዓለም ውስጥም ከዓለም ውጭም አይደለም። አላሁ ተዓላ ያለ ቦታና ያለ አቅጣጫ ነው ስንላቸው ሙጀሲማዎች ምንድነው የሚሉት? إننا لا نعقل موجودا كذلك إلا العدم الصرف ነው የሚሉት። አይ ከላይም የለም ካልክ ከታችም የለም ካልክ ከግራም ከቀኝም ከኋላም ከፊትም የለም ካልክ የለም ማለት ነው ይሏል። ስለዚህ የእናንተ ጌታ የሌለ ነው እኛ ይሄንን አንቀበልም እኛ የምናመልከው ይላሉ አይደለ? እኛ የምናመልከው ምንድነው የሚሉት? ከዓርሽ በላይ ያለ የሰውነት አካል ክፍሎች ያሉት ዓርሽ ላይ የተቀመጠ አንዳንዶቹ እየፈሩ ነው የማይናገሩት እንጂ በደንብ ያመኑበት ሰዎች የማይፈሩ ሰዎች ይናገሩታል። አሁን ቅድም እንደሰማችሁት ማለት ነው። ታዲያ እኔ ያለ ቦታ የሆነ ጌታ አልቀበልም ሲልህ አላሁ ተዓላን ተቀብሏል እንዴ? ይሄ ሰው አልተቀበለም እኮ። እያመለከ ያለው አንተ ከምታመልከው ውጪ የሆነ ሌላ ነገር ነው ማለት ነው። ሌላ ነገር ነው። የትም ሳትሄድ አሁን ኪታብ ገልጠህ ምን ብለህ የሚለውን ተውና አንተ ጋር መጥቶ አንተ እኮ የሌለን ነገር ነው የምታመልከው፣ እኔ ይሄንን አላሁ ተዓላ ያለ ቦታ ያለ አቅጣጫ ነው ብዬ አላምንም በቦታና በአቅጣጫ ነው አለ። አንተ ሶላት ስትሰግድ የምትሰግደው ከቦታና ከአቅጣጫ ለጠራው አካልና ከአካል ክፍሎች ለጠራው ለሆነ ጌታ ነው። እሱ መጥቶ ሱጁድ ሲያደርግ ሶላት በሚሰግድበት ሰዓት ለማን ነው? ዓርሽ ላይ ለተቀመጠው ቦታና አቅጣጫ ላለው ከዓለሞች ወይም ደግሞ ከዓርሽ በላይ ላለው ነገር ነው እየሰገደ ያለው። አንተ የምታመልከው ሌላ ነው፣ እሱ የሚያመልከው ሌላ። አትገናኙም ማለት ነው በጭራሽ። ወይ
የዛን ሰዓት መጥቶ ምንድነው የሚልህ? ላኢላሃ ኢላላህ ይላል አይደል? ተሸሁድ ላይ ላኢላሃ ኢላላህ እሱ ላኢላሃ ጌታ የለም ኢላላህ እስከዚህ ከዓርሽ በላይ ያለው ዓርሽ ላይ የተንጋለለው ኢላ አኺሪ ማ ይዝኩር። አንተ ደግሞ ላኢላሃ ኢላላህ ከሱ በተቃራኒ አትገናኙ። በለፍዝ ደረጃ ብቻ ነው አላህ እያለ የሚለው ማለት ነው። ላኢላሃ ኢላላህ ሲል እሱ ምንድነው የሚፈልግበት? ዓና ቢዛሊከ ነፍየ ልኡሉህየቲ ዓማ ሲወ ልጅስም ለዚ የተወሃመሁ ኻሊቃ። ይሄ ፈጣሪ ነው ብሎ ጭንቅላቱ ላይ ያስቀመጠውን ነገር እንጂ ሌላውን ነፍይ ያደርጋል። አንተ የምታመልከውንም ጭምር ልብ በሉ። ሙጀሲም ምንድነው የሚያደርገው? አንተ የምታመልከውንም ጭምር ይህን ያለ ቦታና ያለ አቅጣጫ ያለውንም ጭምር አምላክ አይደለም ብሎ ነፍይ ያደርግልሃል። ላኢላሃ ኢላላህ ሲል ምክንያቱም ላ የለም ኢላሃ ጌታ የለም ኢላላህ አላህ ሲል ማን ነው ብትለው ማን ነው የሚልህ? ከዓርሽ በላይ ያለ እግርና እግር ያለው ሁለቱን እግር ያነባበረ የሚወርድ የሚወጣ ይህ እንጂ ሌላ አምላክ የለም እያለ ነው። አንተ ደግሞ ይህን አምላክ ስለማትል ወለው ሐታ አንተ የምታመልከውን እንኳን ነፍይ ያደረገን ይሄ ሰው ላኢላሃ ኢላላህ የሚለው ይህንን እኛ የምናመልከውን ነገር ነፍይ ያደርጋል እሱ ከሚያመልከው አካል ውጪ። ሱጁድን በሚያደርግ ሰዓት ወደዛ አካል ነው የሚቀርበው። ዱዓን በሚያደርግ ሰዓት የሆነ ነገር በሚፈልግም ሰዓት ያንን አካል ነው የሚፈልገው። ስለዚህ ትልቅ ልዩነት መካከላችን እንዳለ በደንብ ግልጽ ሆነ ማለት ነው። እስኪ እንደው አንዳንዴ እንደዚህ ስንል የኛ ራሳችን ፍልስፍና እንዳይመስላችሁ ከዑለማዎች ከዛሬ 1000 ዓመት በፊት ከነበሩ ዑለማዎች አንዳንድ ንግግሮቻቸውን ልጥቀስላችሁ። قال الإمام الجليل أبو بكر بن فورك የሚባሉ ታላቅ ዓሊም في شرح العالم والمتعلم የኢማም አቡ ሐኒፋ ኪታብ ነው ይሄ። ይህንን የሳቸውን ኪታብ ሸርሕ ሲያደርጉ ምን የሚል ንግግር አስቀመጡ መሰላችሁ? قال وكذلك كل مبتدع يلحد في أسماء الله تعالى وصفاته بالله تعالى سموችና በሲፋዎች የሚክድ የሆነ ሙብተዲ ሁሉ ሙብተዲዓ አሉና كقول المجسمة لما قالت نعبد جسما محدودا مماثل للخلق محل للحوادث መቼም አሁን ኪታብ ብቻ አይደለም የምናወራው ወሊላሂ الحمد ወቅት ሆኖ በቃላቸው የሚናገሩት አለ ኪታባቸው ላይ አለ በደንብ ነው የሚገባቸው ብዬ ነው። ይሄ አሁን ማንሳት የሚፈልኩት ለዛ ነው። ምን አሉ እሳቸው? ሙጀሲማዎች እንደሚሉት አሉ نعبد እንገዛለን ይላሉ እነሱ ጅስመን አካልን محدودا መጠን ያለው የሆነ ቅድም ምንድን ያለ ይሄ ሰውዬ أنا أثبت الحد هذا اللي قاله طول الزمان أثبتاله حد أثبتاله إلى آخر ما قاله الناس النقراتو أثبتاله بلوان يهم مجسم بلوان عندهم نبنو دشتنا عثمان الدارمي كتاباتشو لي يالوتم مولو بمولو قبلالو አምንበታለሁ ብሏል። እዛ ኪታብ ላይ ገብታችሁ ብትመለከቱ والله አልቀሳችሁ ነው የምትወጡት። ያልተባለ ነገር የለም። ኩታ ይለብሳል፣ የወርቅ ጫማ አለው። رأيت ربي في صورتي ሻቢን አምረድ የሚለው ሁላ እዛ ላይ ያለላችሁ በወጣት ሱራ ሆኖ ጌታዬን አይቼዋለሁ የሚለው ንግግር ሁላ እዛ ላይ ያለ። ይሄን ሁላ ምንበታለሁ እያለ ነው ይሄ ሰው። አንዳንድ ሙጀሲሞች እንዲስጠይቋቸው ወደ ኋላ የሚሉት ወይ ስለማያውቁት ነው ወይ ስለሚያፍሩ ነው። ድሮ ላይ እኮ የምታስታውሱ ከሆነ እግር አለው የሚል ሙጀሲማ والله ሰምተን አናውቅም። ኪታባቸው ላይ ብቻ ያየ ነው። ወለው ሐታ ተቀመጠ የሚል አይተናናቅም። እግር አለው ጃል አይሉም ነበር። አሁን ግን ኢፋ ነው ኹጥባ የሚያደርጉ ለሚንበር ላይ ሆነው ማለት ነው። እነዚህኞቹን አሁን አረቦች የሚጠቅሷቸውን ቀስ እያሉ ይጠቅሱልሃል ወደፊት። አላየ ሐል ብኑ ፉረክ ምን እያሉ ነው? ሙጀሲማዎች ለማ ካለት ባለች ጊዜ ሙጀሲማ ነዕቡዱ ጅስመን አካል እንገዛለን ባሉ ጊዜ መሕዱደን የተወሰነ የሆነ ሙማሰል ሊልኸልቂ ከኸልቁ ጋር የተነካካ የሆነ ይላሉ ወይስ አይሉም? በደንብ ይላሉ። ወለው ሐታ ብኑ ተይሚያ ተከታዮቹን በአጠቃላይ አደምን በፈጠረ ሰዓት በእጁ እየነካ ነው እያቦካ ነው የፈጠረው ነው የሚሉት። ኪታባቸው ላይ ይህ አለ። አንዳንድ ሙጀሲማዎች አሁንም በቃል ይናገሩታል። طيب ከኸልቁ ጋር አሁን ዓርሽ ላይ ተንጋሎተኛ ማለት ዓርሽ ላይ ተነካክቷል እያለ ነው። طيب محل للحوادث የሐዋዲሶች ደግሞ የአዳዲስ ነገራቶች መሐል የሆነ መስፈሪያ የሆነ محل للحوادث ማለት ለምሳሌ አላሁ ተዓላ ዓርሽን ፈጥሯል ካልክ ስለዚህ ዓርሽ ላይ መሆን የሚባለው ነገር ፍጡር ነው። ይህንን ሲፋ ለአላሁ ተዓላ ላይ ያስጠጉበት ነው። محل للحوادث ይህንን ነው የምናመልከው ባሉ ሰዓት فإذا كشف عن حقيقة أوصافهم لمعبودهم فإذا كشف عنك سجلس من جلسوا عن حقيقة أوصافهم
የሐቂቃ አላሁ ተዓላን የሚገልጹበትን ነገር በገለጽነው ሰዓት አሉ ስንገልጸው ለም የኩን ኢላሁ ተዓላ በጭራሽ አላህ ሆኖ አታገኘውም። አግኝታችሁታል? እንዲያውን አንድ ሰው መጥቶ እናንተን እነዚህን ነገራቶች ቢዘረዝርላችሁ ላላላ የኛ አምላክ አይደለም እኛ ይሄንን አላህ ብለን አናምንም አይደለም እንለው። ማንኛውም አንድ አቂል የሆነ ሰው ተአምሮ ያለው ሰው ቢማርም ባይማርም ማለት ነው በቃ አምላክ አርሽ ላይ ግርና ግሩን አነባብሮ ተኝቷል ብትለው والله ሊያለቅስ ወላ ይችላል፣ አይቀበልም። ስለዚህ ሐቂቃውን ስንገልጠው አላሁ ተዓላ ሆኖ አታገኘውም ማለት على حسب ما يوصفون እነሱ በሚገልጹት መልኩ። ስለዚህ አለው فاقتضى قياس هذا القول في تكفير اليهودي والنصراني والمجوسي تكفير هؤلاء المبتدعة الملحدين في أسماء الله وصفاته። ስለዚህ የሐቂቃ የነሱ ማዕቡዳቸውን ስንገልጸው እንደዚህ ከሆነ አሉ فاقتضى አስፈረደ ምኑ قياس هذا القول የነሱ ንግግራቸው في تكفير اليهودي يهوداዎችን ያስከፈርንበትን والنصرانيين ያስከፈርንበት ንግግር والمجوسي መጁስዮችንም ያስከፈርንበት قياس ማለት ይመጣል እነዚህ ሙብተዲዓዎችም ላይ ይመጣል አሉ። ምን ያስይዛል? فاقتضى تكفير هؤلاء እነዚህን ሙብተዲዓዎች ማስከፈርን ያስይዛል። الملحدين في أسماء الله وصفاته والله تعالى أسماءنا صفاوች የካዱ ይሁን። ከዛ ምን አሉ? فاعتبر أحدهما بصاحبه يهوديون ባስከፈርክበት መተህ ሙጀሲማውም ይከፍራል፣ ነስራንዩም ባስከፈርክበት መጁሲዩም ሙጀሲሙም ይከፍራል። ያው ናቸው። ይህን ቀረብ ላድርግላችሁ። የኢማም አቡ ሐኒፋ ንግግር በጣም ቀሪብ ነው፣ ሸርሕ ያደረጉት ማለት ነው። العالم والمتعلم የሚባለው ኪታባቸው ላይ ኢማም አቡ ሐኒፋ አንድን ይሁዲ اذا سالت اليهودي ይላል አንድን ይሁዲ ብትጠይቀው من تعبد ብትለው ማን ነው የምትገዛው ብትለው قال لك الله اعبد አላህን ነው የምገዛው ይልሃል። ከዛ በኋላ ይሄንን እስኪ አንተ አላህ የምትለው ነገር ግለጽልኝ ብትለው هو ዑዘይር ነው የሚልህ። ዑዘይር የአላህ ልጅ ዑዘይር ይልሃል አሉ። አላሁ ተዓላ ደግሞ ዑዘይር አይደለም። ስለዚህ ስሙን ብቻ ነው አላህ ያለው እንጂ ዑዘይር ነው የሚያመልከው አሉ። አንድ በሉ። وإذا سألت النصراني عند ክርስቲያን ብትጠይቀው من تعبد ብትለው قال لك مسيح مسيح ነው ማመልከው ይልሃል። አላሁ ተዓላ ደግሞ መሲህ አይደለም። መጁስይን ብትጠይቀው እንደዛው ነው የሚልህ። طيب ሙጀሲማው ብትጠይቀው من تعبد ብትለው አላህ አዕቡድ ይልሃል። አላህን ነው የምገዛው ይልሃል። ይሄ አላህ ማን ነው ስትለው ምንድነው የሚልህ? ይሄ አላህማ እግርና እግሩን አነባብሮ አርሽ ላይ የተኛ የሰውነት አካል ክፍሎች ሙሉ ያሉት ኢላ አኺሪ ማ ያዕተቂዱነሁ። ይሁዲዩን ዑዘይርን ስላመለክ ብለህ ሙስሊም አይደለህም ብለዋል። ነስራንዩንም ዒሳን ስላመለክ ሙስሊም አይደለህም ብለዋል። መጁስይንም እሳት ስላመለክ ሙስሊም አይደለህም እንዳልከው ሁሉ ፈዕተቢር አሐደሁማ ቢሷሒቢህ የብኑ ፍረክ ንግግር ይሄኛውን ያስከፈርክበት እዚህኛው ላይ ይመጣልሃል። ለምን? ፈኢነ ኩለ ዋሒድ ሚንሁም የሁዲዩም ነስራንዩም መጁስዩም ሙጀሲሙም አሉ ያዕቡዱ ገይረ ማዕቡዲካ ይገዛል አንተ አንተ የምትገዛውን አይደለም የሚገዛው። ያዕቡዱ ይገዛል እሱ አንተ ከምትገዛው ውጭ ያለን። ወተዕቡዱ አንተ ደግሞ ትገዛለህ ገይረ ማዕቡድህም እነሱ የሚገዙትን አይደለም የምትገዛው። አንተ አላህን ነው የምትገዛው። ሙጀሲሙ አካልን ነው። የሁዲዩ ዑዘይርን ነው። መሲሕ ማን ነው? ነስራንዩ ዒሳን ነው። መጁስዩ እሳትን ነው የሚያመልከው። አትገናኙም ማለት ወኢነማ አመኑ ቢገይሪ መን አመንተ ቢሂ ያመኑት አንተ ካመንክበት ውጭ ያለን ነው። ፈወጀበ አላ ዩሰመው ሙእሚኒን ስለዚህ እነሱን አማኞች ብሎ መጥራት አይቻልም። وعلى هذا القياس فاعرفوا በዚህ ቅያስ መሰረት فاعرفوه ወቀዋል። ይሄ ኢብኑ ፉረክ ንግግር ነው። አሁን በመካከል አንድ ነገር ላስገባላችሁ። አንዳንድ ሰዎች አይ እነሱ እኮ በቃ ምንም እንኳን ጅስም ምናምን ቢሉ لا يلتزم ما يقتضيه الجسم ጅስም የሚያስፈርደውን ነገር አያስፈርዱም። ስለዚህ ላዚሙል መዝሀብ ለይሰ ቢመዝሀብ
እነሱ አይቀበሉምና ላዚሙል መዝሀብን የሚያነሳ ሰው ሊመጣልህ ይችላል። ያ አኺ ያ ሌላ መስአላ ነው፣ ሌላ ጉዳይ ነው። ላዚም ብለህ የምትለው ምናልባት የሆነ ነገር ተናግሮ የሆነ ነገር አልናገር ሲልህ ከዛ ነገር ላዚሙ መቼም ይሄ ነው። አካል ካለ መስፈር፣ መቅጣጨት፣ መውጣት መውረድ፣ ቦታ መያዝ ምናምን ብለህ ልዘረዝር ነበረ። ቀድሞ አንተን ቀድሞ እኮ እሱ እየነገረህ ነው። አምንበታለሁ አለ፣ እርዝማኔ አምንበታለሁ አለ። የምን ላዚም መዝሀብ ምናምን የሚባል ነገር እዚህ ላይ አይመጣም ማለት ነው። ዘግተውታል አሱለን። እነሱ አብራሩልህ እኮ ምን አሉ? እኔ እርዝማኔ አምናለሁ፣ ስፋት አምናለሁ፣ መጠን አምናለሁኝ፣ መቀመጥን አምናለሁ፣ እግርና እግር ማነባበርን፣ እግርን ጀሃነም ማስገባትን፣ ጉልበት መያዝን። ያ ሱብሃንአላህ ምን ቀረሽ? ምን ቀርቶሃልና ለሱ ገና ይሄንን ያምናል ያምንም ብለህ እኮ የምትጠይቀው ነገር የለም። ሙሉ በሙሉ ነገራቶችን ስለሚያምን ከየታወቅ እየሰማናቸው ነው። አሁን ያሰማኋቸው አንዱ ሙጀሲም ነው፣ ሌሎችም እንደዚሁ። ስለዚህ እነሱ እያመለኩ ያሉት ሌላ ነገር ነው፣ አንተ እያመለክ ያለው ሌላ ነገር ነው እያሉ ነው ኢብኑ ፉረክ ረዲየላሁ ዐንሁ ወአርዳ። أزيدكم فائدة أخرى. وقال إمام الحرمين في العاقدة النظامية بعد ذكر المشبهة ما نصوا مشبهة وجن كتكسوا بها إمام الحرمين عاقدة النظامية من بالو كتابات شولاي من قالوا والذي دعاهم عندهم مكنيات اللي نقرونه بالله عليكم برم نقراቸውን ስሙትማ والذي دعاهم እነዚህ ሙጀሲማዎች የጠራቸው የሆነ ነገር إلى ذلك አካል ወደ ማምለክ የጠራቸው አሉ طلبهم ربهم من المحسوسات ጌታቸውን እነዚህ አምስት የሰውን يعني የስሜት ህዋሳት ታውቃላችሁ አይደል? መንካት፣ ማሽተት፣ መቅመስ፣ ሌሎች መስማትና ማየት። በእነዚህ አምስት ነገራቶች ጌታቸውን ፈልገውታል። በእነዚህ እንዲያገኙት ነው የፈለጉት ማለት ነው። ለዛ እኮ ነው ያለ ቦታ ያለ አቅጣጫ ስትለው እንዴ አካል ስላመነ አእምሮ ላይ አካል ስላመነ የሚነካ የሚጨበጥን ነገር ስላመነ የፈለገ ቢሆን ያለ ቦታ ነው የሚለውን አይቀበልም። ለምን? አእምሮ ላይ ያሰበው አካል የት እንደሚቀመጥ መቀመጫ ስለሚያጣ ለዛ ማስቀመጫ ስለሚፈልግ አላሁ ተዓላ ያለ ቦታ ያለ አቅጣጫ ነው ብትለው አይቀበልህም ማለት ነው። ትልቁ ችግር እዚህ ላይ ነው የሚፈጠረው። ስለዚህ ምን አሉ ኢማሙ الحرمين والذي دعاهم إلى ذلك طلبهم ربهم من المحسوسات በእነዚህ በስሜት ህዋሳቶች ማግኘት ስለፈለጉ ነው። ወማ የተሸከሉ ፊል አውሃም አእምሯቸው ላይ የሚቀረጽ ነገር ስለፈለጉ ነው። ወየተቀደሩ ፊ መጃሪ الوساوس አንዳንድ መጥፎ የሆኑ አስተሳሰቦች አሉ፣ ወስዋሶች። እነዛ መሄጃ ላይ ልክ ያንን يعني አምላክ የሚለውን ነገር አምጥቶ ማስቀመጥ ስለሚፈልግ وخواطر الهواجس በነፍስ ላይ ደግሞ ሳታስበው ውል የሚል ነገር አለ። ድንገት የሚያስደነግጥ የሆነ ኸዋጢር ብዙ አይነት ነገር አለ። እዛ ላይ አምጥቶ እንዲሳልለት ይፈልጋል አሉ። ለዛ ነው አላሁ ተዓላን አካል ወደ ማድረግ يعني የዳዳቸው የሄዱት ለዛ ነው አሉ። وهذا ይሄ ደግሞ ምኑ አላሁ ተዓላን በስሜት ህዋስ እንዲመጣ መፈለግ፣ كذلك ወህመ ላይ እንዲቀረጽ መፈለግ፣ መጥፎ የሆኑ يعني ውስዋሶች በእነዛ እንዲቀረጽልህ መፈለግ። ይሄ አሉ ሐይዱን ቢልኩልየቲ عن صفات الإلهية بعيد بالكلية ሙሉ በሙሉ የራቀ የሆነ ነው አሉ عن صفات الإلهية ከጌትነት ባህሪ ሙሉ በሙሉ የራቀ ነው። በአምስት ህዋሳት የምትደርስበት كذلك ወህም ላይ የሚቀረጽ ምናምን ነገር ከሆነ ይሄ ጭራሽ ፈጣሪ ሊሆን አይችልም። ይሄ የጠራ ነው አሉ። ከዛ ምን አሉ بالله عليكم وأي فرق بين هؤلاء وبين من يعبد بعض الأجرام العلوية وأي فرق ልዩነቱ የት ጋር ነው? ልዩነቱ ምንድነው? بين هؤلاء በእነዚህ በሙጀሲማዎችና وبين من يعبد بعض الأجرام العلوية በላይኛው ዓለም ያሉ አንዳንድ አካላቶችን ከሚገዙት ጋር ልዩነቱ ምንድነው አሉ። ፀሐይን የሚያመልከው ጋር፣ ጨረቃን የሚያመልከው ጋር፣ ሰማይን የሚያመልክ አለ። ስለዚህ እነዚህ አጅራሞች ናቸው። እነዚህን ከላይ ያሉ ዓለሞችን ከሚያመልኩት ጋር ፈርቁ ልዩነቱ ምንድነው አሉ። ልዩነት የለውም። ይህም ፍጡር ነው፣ ያም ፍጡር ነው። ይህም አእምሮህ ላይ የሚመጣ ነው፣ ያም አእምሮ ላይ የሚመጣ ነው። ይህም በወህም የሚሸከል ነው፣ ያም በወህም የሚሸከል ነው። ልዩነት የለውም አሉ።
ልዩነት የለውም። ስለዚህ ጭራሽ ወደ ሙስሊሞች ጋር የሚመጣ ምንም አይነት ነገር የለም ማለት ነው። ስለዚህ እስካሁን በዘረዘርናቸው ምክንያት እኛም የምናመልከው አላህን ነው፣ አላህ እንላለን፣ እነሱም አላህ እንላለን። ዩሽሩነ ኢላ ማዕቡድን ዋሂድ የሚለው ንግግር ላይ ወደ አንድ አምላክ ነው ሁሉም የሚያመለክተው። ምንም እንኳን ሲፋ ላይ ቢሳሳት የሚሉ አንዳንድ ሰዎች አሉ። ያ አኺ ሲፋ አይደለም ልዩነቱ። ኢንሻአላህ ተዓላ በደንብ ያን እናደርገዋለን። ጭራሽ የምናመልከው ነገር ላይ እንደምንለያይ እስካሁን ያብራራነው ንግግር ግልጽ ነው። እሱ የሚያመልከው ሌላ ነገር ነው፣ አንተ የምታመልከው ሌላ ነገር ነው። እሱ ኢሻራ የሚያደርገው አካል ላይ ነው፣ አንተ ኢሻራ የምታደርገው ከአካል የጠራ ላይ ነው። አትገናኙም ማለት ነው። طيب الإمام الغزالي الجامع العوام የሚባለው ኪታባቸው ላይ ምን አሉ? إن المجسم عبد صنمين አሉ። ብዙ ንግግር አላቸው። እንደው የተነሳ ነው እነሱ የሚያመልኩት ጣዖት ነው፣ እኛ የምናመልከው አላሁ ተዓላ ነው የሚል ርዕስ ስላነሳን እንጂ ምን አሉ እሳቸው? إن المجسم عبد صنم ሙጀሲም አካል ነው። ማን ነው? ሶነም ጣዖት አምላኪ ነው አለ። ሙጀሲም ጣዖት አምላኪ ነው። الاقتصاد في الاعتقاد የሚባለው ኪታባቸው ላይ فإن القائل بأن الله سبحانه جسم وعبد الوثن والشمس واحد من قالوا فإن القائل بأن الله سبحانه جسم الله تعالى አካል የሚልና وعبد الوثن ጣዖትን የሚያመልክ والشمس ፀሐይንም የሚያመልክ ዋሂድ ልዩነት የላቸውም ያው ናቸው አሉ። አሁን አንድ ሰው ከጎንህ እዚህ መጥቶ ፀሐይ ነው የማመልከው ቢልህ ፀሐይዋን ግን አላህ ብሎ ቢሰይማት ምን ትለዋለህ ብትለው አረ هذا ካፊር ነው የሚለው። طيب والفرق بين الجسم والشمس በጨረቃና በፀሐይና በአካል መካከል ያለው ልዩነት ምንድነው? ያም አካል ነው፣ ይሄም አካል ነው። ይሄም ፍጡር ነው፣ ያም ፍጡር ነው። عبيد الشمس ፀሐይ አምላኪን ካፊር ነው፣ ሙስሊም አይደለም፣ ከአላህ ውጪ ያለ ፀሐይን ነው የሚያመልከው ካልክ ሙጀሲምም ከዛሊካ እያመለከ ያለው ማንን ነው? ከአላህ ውጭ ያለ የሆነን አካልን ነው ማለት ነው። ለዛ ነው الإمام الغزالي فإن القائل بأن الله سبحانه جسم وعبد الوثن والشمس واحد يعني ተመሳሳይ ናቸው ያሉት። አዚዱኩም ልጨምራችሁ ሌላ ፈኽሩዲን አራዚ ተፍሲራቸው ላይ ይህንን አሁን ያለው ነገር ግልጽ ሲያደርጉት ምን አሉ? ኢነ ደሊለ ማስረጃዎች እንግዲህ ደሊል ሲባል ቁርአን፣ ሐዲስ፣ ደሊል አልዓቅሊ በአጠቃላይ ማስረጃዎች ደላሉ አስረዱን አላ አነ መን ቃለ ያለ ሰው ኢነል ኢላሃ ጅስሙን አላሁ ተዓላ አካል ነው ወይም ጌታችን አካል ነው ያለ ሰው ፈሁወ ይሄ ሰው ሙንኪሩን ሊልኢላሂ ተዓላ ሙንኪር ነው፣ አልተቀበለም፣ አላሁ ተዓላን አልተቀበለም፣ ክዷል አሉ። ወዛሊከ ይህም ደግሞ ሊአነ ኢላሃ ልዓለሚ ምክንያቱም የዓለሙ ጌታ አላህ ለይሰ ቢጅስሚን መውጁዱን ያለ ነው፣ ለይሰ ቢጅስሚን አካል አይደለም፣ ወላ ሓልን ፊልጅስም በአካልም ላይ የሰፈረ አይደለም። ይሄ ሙስሊሞች አምላክ ነው አይደለም ምናሉ እሳቸው ወዛሊከ ሊአነ